ሰላም ተወዳጆች እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች በመላው ዓለም ያላችሁ በሀገር ውስጥ ሆናችሁ የምትከታተሉን ፋሚሊዎች ሁሉ ሰላም። ትናንት ዩናይትድ ሶስተኛ ወዳጅነት ጨዋታውን አድርጎ ከበድ ይላል ተብሎ ቢጠበቅም ፈተናው ግን ቀለል ብሎ የጨዋታ የበላይነትን ወስዶ 2-1 በሆነ ውጤት የስፔኑን አትሌቲኮ ማድሪድ አሸንፎ የድራገን ስናፕ ድራገን ቱር ምንድን ነው ካፕ አሸናፊ መሆን ችሏል። እና ዩናይትድ ትላንት እንደው ከማሸነፉ ውጭ ብዙ ስለ ጨዋታው ትንተና ወይ የሆነ ነገር ለማውራት አይደለም። የወዳጅነት ጨዋታ ማለት ሁሌም ቢሆን የዝግጅት ጨዋታ ስለሆነ ትኩረት የሚሰጠው ነገር አይደለም። ግን ደግሞ ተጫዋቾቻችንን እንቅስቃሴያቸውን በተመለከተ በተለይ ጄጄ ገብርኤል ሪከርድ መስበር፣ የአንድሬ ሳንቶስ አስደናቂ ብቃት መቀጠል፣ የሼሌሲ ለአሰልጣኝ ማይክል ካሪክ ራስ ምታት መሆን ምክንያት የሆነ ጨዋታ ይመስለኛል። በእነኚህ ጉዳዮች ላይ እናወራለን ቤተሰቦች። በእነኚህ ተጫዋቾች ላይ ያተኩረን ያሉ ነገሮች አሉ። የትላንት ጨዋታ መሰረት በማድረግ የምናደርሳችሁ ነው። ባይንደር ወደ ስፔን ሊያመራ በጣም ተቃርቧል ተብሏል። ከዛ ውጪ ዩናይትድ በዝውውር መስኮቱ ላይ እንደው ምን እያደረገ ነው ለምትሉን ምላሽ የሚሆናችሁን ዘገባ እንዲሁ ይዘናል። ክለቡ ማስፈረም ብቻ አይደለም ስጋትም አለበት። በተለይ ቤንጃሚን ሼሽኮን በተመለከተ አንድ ዜና ወጥቷል፣ እሱን እነግራችኋለን። ከዛ ውጪ ግን ኢኤስፒኤን ሰፊ ዘገባ ይዞ ወጥቷል። ለምንድን ነው የኢኔስ የዝውውር ስትራቴጂ እንደው ዩናይትድን እየጠቀመ ያልሆኑ እና እንዴት አድርገው እያሰቡ ነው ያሉት የዩናይትድ ሰዎች ዝውውር መስኮቱ ላይ እንዴት አታክ ለማድረግ እየተዘጋጁ እንደሆነ የያዙትን ስትራቴጂ በደንብ አድርገው ኤስፔኖች በስፋት ዘግበውታል። ስለዚህ ጉዳይ እናወራለን። በጣም ትልቁ ዜና ግን ዝውውርን በተመለከተ ቹዋሜኒን ለማስፈረም አሁን ማድሪዶች ለዩናይትድ እንደው ትልቅ እድል ይዘው መጥተዋል። ጆዜ ሞሪኒዮ ወስኗል በቹዋሜኒ የማድሪድ ቆይታ ዙሪያ። ይሄ ውሳኔያቸው ደግሞ ለዩናይትድ ትልቅ ሰበር የሆነ ብስራት ዜና ይዞ መጥቷል። ቹዋሜኒ ወደ ዩናይትድ ሊመጣ ይችላል። አሁን ሙሉ ለሙሉ ዝውውሩ በር ክፍት ሆኗል። ይህን ጉዳይ በዝርዝር እንነግራችኋለን። ተወዳጆች እናንተ ብቻ ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን፣ ጥያቄም ካላችሁ ኮሜንት ላይ በማስፈር አብራችሁን ሁኑ ነው የምንለው። መልካም ቆይታ። ዩናይትድ የፕሪ ሲዝን ጨዋታውን ትላንት አድርጎ ከአትሌቲኮ ማድሪድ ጋር ማሸነፍ ችሏል። 2-1 በሆነ ውጤት አሸንፏል። የፕሪ ሲዝን ጨዋታ የስናፕ ድራገን ካፕ ተብሎ ነው የሚጠራው። ዩናይትድ ሙሉ የጨዋታ የበላይነትን ወስዶ ያሸነፈበት ትልቁ የተፈተነበት ጨዋታ ይሆናል ተብሎ ቢጠበቅም ግን በአትሌቲኮ ማድሪድ ላይ ብልጫ ወስዶ ጨዋታው ላይ ብሪያን ምቤሞ ባስቆጠራቸው 2 ጎሎች አሸንፎ የወጣበት ጨዋታ ሆኗል እና ጨዋታው ላይ በእርግጥ በጣም ይህን ያህል ጠንከር አድርገን ትንተና ለመስጠት አይደለም፣ ግን ጨዋታው ላይ በጣም የሚያስገርሙ ፐርፎርማንሶች ትላንት ተመልክተናል። በተለይ እንደ ቡድን ኳስን ተቆጣጥሮ ዩናይትድ የበላይነት ከመውሰዱ ባለፈ እንደው የታዘብናቸው አንዳንድ ነገሮች አሉ። እነሱን ማንሳት ስላለበት ነው ቤተሰቦች። ለምሳሌ ለማይክል ካሪክ የዩናይትድ ታዳጊ ተጫዋቾች ትልቅ መልእክት ያስተላለፉበት ጨዋታ ሆኖ አልፏል። ወደ ጄጄ ገብርኤል እንመጣበታለን። ግን የሼሌሲ እንቅስቃሴ እንደው ልጁ አምና ጉዳት ደረሰበትና ራሱን እያሳየ ባለበት በዩናይትድ ዋናው ቡድን ውስጥ ብዙ እንዳይታይ አደረገው እንጂ ተጫዋቹ ከጉዳት ነፃ የሚሆን ከሆነ ምን አይነት ጥሩ ተጫዋች እንደሆነና በጣም የዋናው ቡድን ተጫዋች መሆን የሚገባው ልጅ መሆኑን ያሳየበት ፐርፎርማንስ ነው ትላንት ያሳየው እና ፔናልቲ እንዲገኝ ምክንያት ሆኗል። ተጫዋቹ በጣም ዳይሬክት ነው። ተጫዋቹ በተለይ ዩናይትድ እንዲያጠቃ በመርዳትና ብስለቱ በራሱ ከእድሜው በላይ እንደሆነ ያሳየበትን ጨዋታ ነው ትላንት ያደረገው። ጥሩ ክህሎት አለው፣ ፍጥነት አለው። ተጫዋቹ በጣም ተስፋ የሚጣልበት ልጅ እንደሆነና እንደው ሼሌሲን እንደው መናቅ የሌለበት ኢግኖር ልናደርገው የማይገባ የዩናይትድ ድንቅ ተሰጥኦ ያለው ልጅ መሆኑን ነው በደንብ ትላንትም የተመለከትነው ማለት ነው። እና አድማጮቻችን አሁን ለማይክል ካሪክ በጣም ራስ ምታት የሚሆንበት ይመስለኛል። ይህንን ተጫዋች በቀጣይ ሲዝን ላይ ከዋናው ቡድን ጋር ማካተትና መጠቀም ያለበት ነው የሚመስለኝ። ለጄጄ ገብርኤል የሚሰጠውን ትኩረትም እንዲሁ ሳይዘነጋ ማለት ነው። አሁን ወደ ጄጄ ገብርኤል ብዙዎችን ቀልብ ወደ ሳበው መረጃ ሳልፍ ጄጄ ገብርኤል በ15 ዓመቱ
ከ299 ቀን ለዩናይትድ ዋናው ቡድን እንደ የወዳጅነት ጨዋታ ቢሆንም ግን በዚህ ዕድሜው ለዩናይትድ ዋናው ቡድን የተሰለፈ ተጫዋች የለም። ተጫዋቹ ይህንን ሪከርድ ወስዷል ማለት ነው። እንደተጠበቀው 15 ዓመት 299 ቀን ላይ ነበር ትላንት በ82-83 ደቂቃ አካባቢ ጄጄ ገብርኤል ተቀይሮ ወደ ሜዳ ሲገባ ሜዳ ላይ በቆየባቸው በእነኛ ትንሽ ደቂቃዎች ተጫዋቹ እንደው ምን ሊያደርግ እንደሚችል ፍንጮች ያሳየበትን እንቅስቃሴ አሳይቷል። በእርግጥ ኳስ እግሩ ላይ ስትሆን በጣም የምታምር መሆኗን ትላንት አሳይቷል። በአጭር ደቂቃም ቢሆን ተጫዋቹ በሊንካፕ መጫወት እንደሚችል እንዲሁ አሳይቷል። ተጫዋቹ ድፍረትም ያለውና እንደው ትሪኮችን ለመስራት የተቃራኒ ቡድን ተከላካዮችን ለትሪክ ለመስራት የሚፈራ ተጫዋች እንዳልሆነ ነው የተመለከት ነው። ጥድፊያዎች ያሉበት ይሄ ከጉጉትና እንደው ከልጅነት ካለመብሰል ብዙ የመጣ እንደሆነም ነው ይሄ ጥድፊያው የሚመለከተው። ተጫዋቹ ግን ምን ያህል እየጎለበተ ሲመጣ በጣም ጥሩ ተጫዋች እንደሆነ ክህሎቱን በትንሽም ቢሆን እንደው እንደ መብረቅ ብልጭታም ቢሆን ያሳየበት ከምንም በላይ ደግሞ ሲፈልገው ሲጓጓለት የነበረውን የዩናይትድ ማሊያ ለብሶ የመጀመሪያ ጨዋታውን በትንሽ እድሜው ያደረገ በታሪክ የዩናይትድ የመጀመሪያው ተጫዋች የተባለበት ነው ማለት ነው። ስለዚህ ገና አያበቃም። በዚህ አማድ ዲያሎ በኢንስታግራም ላይ እንዳለው ወንድሜ ገና ከወደፊት ብዙ ካንተ እንጠብቃለን፣ ይሄ ጅማሮ ነው ሲል አበረታቶታል። በርካታ የዩናይትድ ተጫዋቾች እንደውነ ፋብሪሶ ሮማኖም ሁሉ ሳይቀር በዚህ ተጫዋች ኢንስታግራም ፖስት ላይ ሪያክት እያደረጉለት ነው የሚገኙት። ትላንት ብቻ ቤተሰቦች ትላንት ተጫዋቹ ይህን ጨዋታ ካደረገ ብቻ የኢንስታግራም አካውንቱ ከ600 ሺህ አሁን ወደ 700 ሺህ ገብቷል እና ተጫዋቹ በዚህ እድሜው ገና በ15 ዓመት እድሜው በጣም እርግጠኛ ሆኜ የምናገረው ቤተሰቦች የኢንስታግራም ተከታዮቹ 1 ሚሊዮን ይደርሳሉ። ይህንን 1 ሚሊዮን የኢንስታግራም ተከታይ ያላቸው ተጫዋቾች እኮ በጣም ጥቂት ናቸው። በነገራቸው ላይ ዮሪ ቲልማንስ ሁሉ ሳይቀር በኢንስታግራም 1 ቢሊዮን ተከታይ የለውም። ይሄ ተጫዋች ግን በዚህ ዓመት በእርግጠኝነት 1 ቢሊዮን ኢንስታግራም ተከታይ ማግኘቱ የሚቀር አይመስልም። ገና ደግሞ የሚቀጥል ነው ማለት ነው። እና ጄጄ ገብርኤል ትላንት የመጀመሪያውን ጨዋታ ካደረገ በኋላ ከዩናይትድ ተጫዋቾች ብቻ ሳይሆን ኢቨን እዛው ማንቸስተር ከተማ ከተወለደው እና አሁን ለሲቲ ከሚጫወተው ከጀርሚ ፍሪምፖንግ ሁሉ ሳይቀር የእንኳን ደስ አለህም እንዲሁ የልብ ፍቅር ተቀምጦለታል። ተጫዋቹ ብዙ ሰፖርት እያገኘ ነው። ብሪያን ምቦሞ ሁሉ ሳይቀር እንዲሁም ከትላንቱ ጨዋታ መጠናቀቅ በኋላ ሌኒ ዮሮ ሁሉ ሳይቀር ትልቅ ተስፋ የሚጥሉበት በጣም ጥሩ ተጫዋች መሆኑን እየተናገሩ ነው። ከዚህ በፊት ሄቨን ስለዚህ ተጫዋች የተናገረውን ነገር ወደ እናንተ ማድረሳችን ይታወቃል። ለማንኛውም ጄጄ ገብርኤል ከዚህ በኋላ ታርጌቱም የሆነው ለዩናይትድ በነጥብ በፉክክር ጨዋታ በእድሜው በትንሽ እድሜ የተጫወተ ተጫዋች ለመሆን ጠንክሮ መስራት ነው ማለት ነው። የካራባው ካፕ የኤፍኤ ካፕ ጨዋታዎች በተለይ ድል ሊያገኝባቸው የሚችሉ ጨዋታዎች እንደሚሆን ይጠበቃል። እንዲሁም የዩናይትድን በትንሽ እድሜ በፕሪሚየር ሊግ የመሰለፍ ሪከርድ ሁሉ ተጫዋቹ በዩናይትድ ስኳት ውስጥ ተመዝግቦ ሊሰብር የሚችልበት እድል ሰፊ እንደሆነ ይጠበቃል። ይሄ ነው እንግዲህ የትላንቱ ጨዋታ ትልቁ መነጋገሪያ የሆነው ነገር። ወደ አንድሬ ሳንቶስ በኋላ ልመለስበት ቤተሰቦች። ይህም ተጫዋች በጣም ጥሩ እንቅስቃሴ እያደረገ ይገኛል። ወደሱ ከማለፌ በፊት ግን የማቲያስ ኩኛ፣ የብሩኖ ፈርናንዴዝ እና የዲያጎ ዳሎት እንዲሁም ማዝራዊ መመለስ የሚጠበቅ ነው። እነኚህ 3 ተጫዋቾቻችን በጣም ወሳኝ የሆኑ እንደው 4 ተጫዋቾቻችን ወደ ካሪንግተን የሚመጡበት ጊዜ ታውቋል። ከነገ ጀምሮ ነው እንግዲህ ይቀላቀላሉ። በማንቸስተር ከተማ መጥተው ተብሎ ልምድ እንደሚሰሩ የተነገረው ዩናይትድ ስኳድ አሁን እነኚህ ተጫዋቾች የሚመለሱ ከሆነ ሙሉ ይሆናል ማለት ነው እና በጣም ቲሙን እንግዲህ በውስጥ እንደሚያደርጉት ቀጣይ ፕሪሚየር ሊግ ጨዋታ የመክፈቻ ከማድረጋችን በፊት እነኚህ ተጫዋቾች ዝግጁ ለመሆንና በቀጣዩ የዩናይትድ የፕሪሲዝን ጨዋታ ላይ ሊሳተፉ እንደሚችሉ እንደው ምንም እንኳን ከፒኤስጂ ጋር በምናደርገው ቀጣይ ቅዳሜ ነው የምናደርገው። በነገራችሁ ላይ ቅዳሜ በኢንተርናሽናል ክለብ ፍሬንድሊ ጨዋታ ነው ኦገስት 8 ላይ ፒኤስጂን የምንገጥመው እዛው ስዊድን። አሁን ደግሞ ጎተንበርግ ከተማ የሚያደርጉት ጨዋታ ነው። በጣም የሚጠበቅ ጨዋታ ነው። ብዙ ተመልካቾች በስቴዲየም ተገኝተው ይከታተሉታል ተብሎ ይጠበቃል። እዚህ ጨዋታ ላይ እነኚህ የጠቀስኩላቸው የዩናይትድ ተጫዋቾች ይመለሳሉ፣ ለዩናይትድ ይጫወታሉ ተብሎ አይጠበቅም።
አዲሱ ተጫዋቻችን በቅርቡ ልምድ እየሰራ የሚገኘው ከአትሌቲኮ ማድሪድ ጋር ስንጫወት ተጫዋቹ ያልተሳተፈው ዩሪ ቲልማንስ ግን በፒኤስጂው ጨዋታ የመሰለፍ ዕድል ሊሰጠው እንደሚችል ይጠበቃል። እነ ብሩኖ ፈርናንዴዝ ግን በቀጣይ ከፒኤስጂ በኋላ ከሊድስ ጋር የምናደርገው ጨዋታ አለ። እዛ ጨዋታ ላይ ሊሳተፉ እንደሚችሉ በተለይ በኤሲ ሚላን የመጨረሻ የፕሪሲዝን ጨዋታችን ላይ እነ ብሩኖ ፈርናንዴዝ እንደሚሰለፉ ይጠበቃል። እነኚህ ተጫዋቾች መመለስ ደግሞ የቲሙን ስፕሪት ይበልጥ ሊፍት እንደሚያደርገው ነው ከነገ ጀምሮ ሲመለሱ የሚጠበቀው። ከትላንት ጨዋታ እንዲሁ ጋር በተያያዘ መለስ ብዬ የአንድ ተጫዋችን ፐርፎርማንስ ማድነቅ አለብኝ። በትላንት ጨዋታ ብቻ አይደለም፣ በነገራችሁ ላይ አንድሬ ሳንቶስ በዩናይትድ ባደረጋቸው ባለፉት 3 ጨዋታዎች የትላንቱን ጨምሮ በጣም አስደናቂ እንቅስቃሴ እያደረገ ያለ የአማካይ ስፍራ ተጫዋች ነው እና ብዙዎች እንደው ይህን ተጫዋች ዩናይትድ እንኳን አመጣው ብለው ምስክርነታቸውን እስኪሰጡ ድረስ ለምሳሌ ልጁ ከዚህ በፊት የሚሞካሽበትን ዩናይትድ እንዲያመጣው ምክንያት የሆኑትን ስታቶች በሙሉ አሁን እየደገመው ይገኛል። 100% ዱዌልስ ማሸነፍ ችሏል። 93% ፓስ አኪሬሲ ነበረው። ትላንቱ ጨዋታ 90 ተች አድርጓል። 33 ኬሪስ ነበሩት። ልጁ 7 ፓስ በፋይናል ሰርድ ማድረግ ችሏል። ኢንተርሴፕት ያደርጋል፣ ሪከቨር ያደርጋል 3 በትላንቱ ጨዋታ እንዲሁም 2 ታክሎችን ተጫዋቹ በስኬታማነት መልኩ አጠናቆታል ማለት ነው እና ይሄ ልጅ በዩናይትድ አማካይ ክፍል በተለይ በ6 ቁጥር ቦታ ከተከላካይ ፊት ቆሞ ምን መስራት እንደሚችል ለዩናይትድ ምን ማድረግ እንደሚችል በደንብ ቁልጭ አድርጎ እያሳየን ነው የሚገኘው እና ለሌሎች የዩናይትድ አማካዮች እንደው በቀላሉ እንዲሰለፉ እድል ይሰጣቸዋል ተብሎ አይጠበቅም። አንድሬ ሳንቶስ በዩናይትድ ቡድን ውስጥ ቋሚ አሰላለፍ ለመሆን የሚያስችሉ ኳሊቲዎች በሙሉ እንዳሉትና ጥሩ ተፎካካሪ እንደሚሆን ለዩሪ ቲልማንስ እንደሚፎካከር ለኮቢ ሜኖ እንደሚፎካከር በደንብ ያሳየበትን ፐርፎርማንስ እያሳየን ያለውና ሮይ ኪን ስለዚህ ተጫዋች አንድ ነገር ተጠየቀና የተናገረው ነገር ትንሽ ስላስገረመኝ እሱ ነግራችሁ በዚህ ጉዳይ ላይ ልውጣ። ሮይ ኪን በ50 ሚሊዮን ዩሮ ነው በ50 ሚሊዮን ፓውንድ ነው ዩናይትድ ያስፈርመው። ይሄ እንደው ከዘረፋ ተናንሽ ያለውም ባለ ምናልባት ሰዎች ዩናይትድ ይህን ተጫዋች ለምን አስፈርመው ብለው ደጋፊዎች ብዙ ጊዜ ሊጠይቁ ይችላሉ። ነገር ግን 2 እና 3 የዲፌንስ ላይኖችን በአንድ ፓስ ብቻ መስበር የሚችል ተጫዋች ዝም ብሎ ዛፍ ላይ በቅሎ የሚገኝ አይደለም በሚል ሮይ ኪን የተጫዋቹን ብቃት ያሞካሻል እና ተጫዋቹ በ50 ሚሊዮን ዩሮ በዚህ ሰዓት በተለይ ማርኬት ኢንፍሌት ባደረገበት ሁኔታ ዝም ብላችሁ ሄዳችሁ የምታገኙት አይነት ተጫዋች አይደለም። እንደው ጎል ማስቆጠር ወይም አሲስት ማድረግ ምናምን የሚለውን እርሱት። እስቲ ተጫዋቹ የሚያደርጋቸውን የሚሰጣቸውን ፓሶች ተመልከቱ አለ። ተጫዋቹ ምን ያህል እንደው መከላከልን ወደ ማጥቃት በቀላሉ እንደሚቀይር ተመልከቱ ይላል ሮይ ኪን። ይሄ ተጫዋች ያለው እነኚህ ኳሊቲዎች ናቸው ምርጥ አማካይ የሚያስብሉት ሲል ሮይ ኪን ማድነቁን ይቀጥልና ምናልባት ይሄን ተጫዋች ለማስፈረም ማንቸስተር ዩናይትዶች ሲሄዱ ወይም ሲያስፈርሙት ብዙ ደጋፊዎች ተገርመው ሊሆን ይችላል። አሁን ግን ባየሁት ሁኔታ ቼልሲዎች ስፔሻል የሆነ ተጫዋች እንዲሁ እንደለቀቁ የሚሰማቸው የሚቆጩበት ይመስለኛል ካለ በኋላ አንድሬ ሳንቶስ አሁን እየሄደ ባለበት መንገድ የሚያደግ ከሆነ ገና እድሜው 22 ነው። ቼልሲዎች ፍጹም ይጸጽታቸዋል፣ ለምን ለዩናይትድ ሸጥ ነው ብለው ይቆጫቸዋል ሲል ሮይ ኪን ይናገራል። ለምንድነው ለዚህ ተጫዋች 50 ሚሊዮን ፓውንድ የጠየቅነው? ለምንስ 100 ሚሊዮን ፓውንድ አልጠየቅንም ብለው እንዲቆጩ የሚያደርግ ተጫዋች ነው እና ማንቸስተር ዩናይትድ ካደረጋቸው ዝውውሮች ዘ ስማርተስት ዴልስ ሊሆን ይችላል ያለፉት ጥቂት ዓመታት ካረጋቸው ዝውውሮች በሚል በዚህ ያህል ደረጃ ሮይ ኪን አንድሬ ሳንቶስን አድንቆታል። ቤተሰቦቻችን ይሄ ልጅ እውነት ለመናገር እንደው አማካይ ክፍል ላይ የሚረጋጋበት ኳስን አቅሎ በተለይ ሮይ ኪን እንዳለው 2-3 የዲፌንሲቭ ላይን ተጫዋቾችን የሚያቀልበትና በተለይ ሁል ጊዜም ቢሆን ኳስ እግሩ ላይ ስትሆን ፎርዋርድ ኳሷን ለመጫወት የሚያስብበት መንገድና ዋንተቹ ከቡድን አጋሮቹ ጋር በተለይ ከሜሰን ማውንት ጋር በጣም የተናበበ ተጫዋች ማድረጉ በአማካይ ክፍል ላይ ያለፉትን 15 ዓመታት በትልቅ ደረጃ የተጫወተ ተጫዋች እንጂ ገና የ22 ዓመት ተጫዋች አይመስልም እና በ6 ቁጥር ቦታ ላይ ተጫዋቹ ለዩናይትድ በጣም ጥሩ ተስፋ ያለው እንቅስቃሴ ማድረግ የቻለ እንደው ጥሩ ፈራሚ እንደሆነ ነው አንድሬ ሳንቶስ የተመለከተው።
በዚሁ አድማጮች አንድ የዝውውር ዜና ላድረሳችሁ እና የማንቸስተር ዩናይትድ ግብ ጠባቂ የሆነው ባይንደር ወደ ስፔን ላይ አመራ ተስማምተዋል የሚሉ ዘገባዎች ወጥተዋል። በእርግጥ በጣም በምናምናቸው የዜና ምንጮች እስካሁን ድረስ አልተረጋገጠም። ተጫዋቹ ወደ ሴልታ ቪጎ ነው በውሰት ለማምራት ከስምምነት ላይ ደርሷል የተባለው እና ይሄ ውሰት ስምምነት በኋላ ወደ ቋሚ ዝውውር ይቀየራል ተብሎ ይጠበቃል። ዶክመንቶች በሙሉ በሁለቱ ክለቦች መካከል ተቀያይረዋል ተብሎ ተገልጿል። ይህም ምን ያህል ተጫዋቹ ዝውውሩ ለማጠናቀቅ እንደተቃረበ ነው። በቀጣይ ሳምንት ላይ ያው ከነገ ጀምሮ ተጫዋቹ ወደ ስፔን አምርቶ የሴልታ ቪጎን ዝውውር ለማጠናቀቅ የሕክምና ምርመራውን በስፔን ያደርጋል ተብሎ ተገልጿል እና ይሄ ግብ ጠባቂ እንዲህ አሁን ከዩናይትድ ጋር የሚለያይ ነው የሚመስለው። ወደ ቱርክ ያመራል ተብሎ እንደውም ከአንዳንድ የቱርክ ክለቦች ጋር እንደተስማማ እንደተጠናቀቀ ሁሉ ዝውውሩ ተገልጾ ነበር። ነገር ግን ያ ዝውውሩ አሁን ሊሆን አልቻለም ማለት ነው። ዩናይትድ ደግሞ በሱ ቦታ ግብ ጠባቂ አስፈርሟል። ስለዚህ ሁለተኛ ተጠባባቂ ግብ ጠባቂ ሆኖ ባይንደር በዩናይትድ ከመቆየት ይልቅ ዩናይትድ እሱን በውሰት ሸኝቶ ደሞዙን ሌሎች ክለቦች ቢሸፍኑለት የተሻለ ነው የሚመስለው። አሁን ያን ለማድረግ ዩናይትድ እንደተቃረበ ነው ሪፖርቶች እየጠቆሙን ያሉት። ተወዳጆች ዜናዎቻችን እንደቀጠሉ ናቸው። አሁንም ከዝውውር ዜናዎች ጋር በተያያዘ ነው እንግዲህ በስፋት መረጃዎችን ማደርሳችሁ። የተከላካይ ዝውውር ዜናዎችን በተመለከተ መረጃ በብዛት ወጣና እንደው እሱን ነገር መመልከት ይኖርብናል። ዩናይትድ ተከላካይ ሊያስፈርም ይችላል። አንዱ ሚጉኤል ዴንሌ የተባለ ጋዜጠኛ ያወጣው መረጃ የአርሰናሉን ማይልስ ሉዊስ ስኬሊን ለማስፈረም ዩናይትዶች ሁኔታዎችን እያጤኑ ነው ተብሎ ተገልጿል። ይሄ ዜና እንግዲህ ክብደት የሚሰጠው ዜና ነው። ለምን መሰላችሁ እንደዚህ ብለው ይሄ መረጃ ሲወጣ አንደኛ ፍላጎቱ አሁን የመጣ ፍላጎት አይደለም። ከዚህ በፊትም ዩናይትድ እንደፈለገው ገልጸንላችሁ ቤተሰቦች በኋላ ላይ የተቀዛቀዘው ዩናይትድ የታርጌት ሺፍት ማድረጉን ተከትሎ ነው። ምክንያቱም ሉዊስ ሆልን ይፈልጉታል። ሉዊስ ሆል ደግሞ ከኒውካስል ዩናይትድ ክለቡ ሊሸጠው ፈቃደኛ የሆነ አይመስልም። ስለዚህ ሌሎች አማራጮችን መያዝ አለበት ዩናይትድ። ምክንያቱም ሉዊስ ስኬሊን ማንቸስተር ዩናይትድ ቀድሞ ቢፈልገውም ሊያመጣው እንደሚችል ቢገለጽም ወኪሎቹ ለዩናይትድ እንዲያስፈርመው ክለቡ ጥያቄ ቢያቀርቡም ግን በሲዝኑ መጨረሻ አካባቢ በተለይ ከአርሰናል ጋር ባደረጋቸው ጨዋታዎች ላይ በጣም ድንቅ ብቃት ማሳየቱን ተከትሎ ማይክል አርቴታ በተደጋጋሚ ቋሚ አድርጎ እያሰልፈው መጣና ተጫዋቹ በአርሰናል ቤት ይቀጥላል የሚሉ ስሜቶች በብዛት መሰራጨት ጀመሩ። ዩናይትድም ሉዊስ ሆል ላይ ትኩረት አደረገ። ቁጥር አንድ የዝውውር ኢላማ አድርገው ስቲል በእርግጥ አሁንም ሉዊስ ሆል ነው የዩናይትድ ቁጥር አንድ የዝውውር ኢላማ። ነገር ግን አሁን የሉዊስ ሆል ነገር በዋጋው ምክንያት ወደ 70 ሚሊዮን ፓውንድ እና ከዛ በላይ ነው ኒውካስሎች ይፈልጋሉ ተብሎ የተገለጸው። ይሄ ወደ ሁለተኛ ታርጌት ሺፍት እንዲያደርጉ አድርጓቸዋል ነው የሚለው ዘገባው። እሱም ሉዊስ ስኬሊ ነው። ሉዊስ ስኬሊን አሁን ዩናይትድ እንዲመለስበት ሊያደርግ የሚችለው ሌላኛው ምክንያት ደግሞ አርሰናል ልጁን ለመሸጥ አሁን ይበልጥ በራቸውን ክፍት አድርገዋል፣ ፈቃደኛ ናቸው የሚሉ ዘገባዎች መውጣት ከጀመሩ በኋላ ነው። ምናልባት የቪኒሺየስ ጁኒየር የአርሰናል ዝውውር እንደው የሚሆን ከሆነ ይህ ዝውውር አርሰናሎች ገንዘብ ይፈልጋሉ እና ያንን ገንዘብ ደግሞ ሉዊስ ስኬሊን በመሸጥ እንዲሁ ሊደጉሙት ይችላሉ። እስከ 150 ሚሊዮን ዩሮ ነው ለቪኒሺየስ ጁኒየር። ምናልባት ከሆነ የሚሆን ዝውውር አይመስልም፣ ከባድ ነው። ግን አርሰናሎች ይህን ዝውውር ለመፈጸም ወደ ገበያ ሲወጡ ሌሎችም እንደው ብዙ ገንዘብ የሚያስወጣቸው ዝውውሮች አሉ እንደ ጌማሬሽን ጨምሮ። ስለዚህ ግዴታ ለመግዛት ለማስፈረም መሸጥ ይኖርባቸዋል እና ያን ለማድረግ ነው ሉዊስ ሆልን ከዩናይትድ ለማስፈረም ሉዊስ ስኬሊን ለዩናይትድ ለመሸጥ አርሰናሎች በራቸውን የከፈቱት ተብሎ የተገለጸው። ለአርሰናል ትልቁ አድቫንቴጅ ምንድን ነው? ተጫዋቹ በክለቡ ያደገ ነው። ስለዚህ ሙሉ የሚሸጠውን ገንዘብ አርሰናል እንደ ትርፍ ነው የሚያስመዘግበው። ስለዚህ 40 የሚሽጠው 50 የሚሽጠው አርሰናል ከዚህ በላይ ይጠይቃል ለዚህ ተጫዋች ዝውውር ተብሎ አይጠበቅም። ሙሉ በሙሉ በትርፍ የሚመዘገብ ስለሆነ ለፒኤስአሩ ለአርሰናል በጣም ጠቃሚ ነው የሚሆነው። ሙሉ ትርፍ ተደርጎ ገንዘቡ ስለሚቆጠር ማለት ነው። ከጀርባ ድምፅ ከተሰማችሁ የሚረብሽ ነገር ቤተሰቦች ይቅርታ እንጠይቃለን።
ወደ ቀጣይ ዜና ልለፍና የአጥቂ መስመር የተመለከተ መረጃ ላድረሳችሁ። ትላንት አንድ ያስገረመኝ ዜና ወጣ። ይህ ዜና ቤንጃሚን ሼሽኮን የተመለከተ ነው እና ባየር ሙኒክ ተጫዋቹን ይፈልገዋል ተብሎ መወራቱ ብዙ የዩናይትድ ደጋፊዎችን እንደሚያሳስብ እርግጥ ነው። በእርግጥ ዩናይትድ ተጫዋቹን ይሸጠዋል የሚል እምነት የለም፣ ግን ምንጩ ከባድ ነው። ክርስቲያን ፎልክ ነው ይህን ዜና ይዞ ወጣው። ሙኒኮች ፍላጎት እንዳላቸው ቤንጃሚን ሼሽኮ ላይ ምንም ጥያቄ የለውም፣ ይፈልጉታል። ምክንያቱም የሃሪኬን የረዥም ጊዜ ተተኪ እንዲሆን ፈልገዋል ነው የሚለው ሪፖርቱ። በእርግጥ ይሄ ቡንደስሊጋ ሻምፒዮን የሆነ ክለብ ተጫዋቹን አይፈልገው፣ ተጫዋቻችን ላይ ፍላጎት አያሳድር ብለን ማለት አንችልም። በ2024 ላይ ሼሽኮን ፈልገውት ተጫዋቹን አተውታል። ሙኒኮች ለረዥም ጊዜ ሲፈልጉት የነበረ አጥቂ በሆኑ ሼሽኮ እርግጥ ነው፣ ግን ደግሞ ተጫዋቹ በዩናይትድ ፍጹም ለሽያጭ የሚቀርብ አይደለም። ዩናይትዶች እንደው ተጫዋቹን ለመሸጥ አይደለም ለገበያ ማቅረብ ቀርቶ ፍጹም እንግዲህ መጋበዝ እንኳን ይሄ ኢንቪቴሽን የሚባለውን ነገር የመሸጥ ፍላጎት አለ የሚባለውን ነገር እና እስቲ ምን ያህል ታቀርባላችሁ እና ድምጠው የሚባል ሞድ ውስጥ እንኳን አይደለም የሚገኙት። ግን ደግሞ ምንድን ነው በጣም አስታራቂው ነገር ሃሪኬን እንግዲህ ቀጣይ ሲዝን ወይ ከቀጣይ ሲዝን በኋላ ከ2 ዓመት በኋላ ይለቃል ተብሎ ይጠበቃል። አይቆይም ብዙ እና ሙኒኮች የረዥም ጊዜ ሃሪኬን ምትክ አድርገው ስላሰቡ ነሰሰርሊ በዚህ ክረምት የዝውውር መስኮት አይደለም ሼሽኮን ለማምጣት የሚሞክሩት፣ ወደፊት ነው የሚያስቡት ተብሏል። ይሄም ጥሩ ዜና ይመስላል። ተጫዋቹ እንዲረጋጋ በዩናይትድ ቤት ፍጹም ያለፈውን ብቃቱን እንዲያስቀጥል እና የተሻለ ፐርፎርማንስ እንዲያሳይ ጥሩ ጎሎችን እንዲያገባ ለክለቡ ከ10 በላይ ጎሎችን አስቆጥሮ በዚህ ሲዝን በተለይ ዩናይትድ 1 ዓመት ልምድ ተጫዋቹ ስላገኘ የተሻለ ይንቀሳቀስልኛል ብሎ የሚያስበው ትልቅ ተስፋ የሚጥልበት ተጫዋች ነው እና ይሄን ልጅ ዩናይትድ ፍጹም ለሽያጭ የሚያቀርበው አይደለም ተብሎ ነው የተገለጸው። ዩናይትድ አጥቂ ቦታ ላይ 9 ቁጥር ቦታ ላይ ተጫዋች እንደሚያስፈርም ከዚህ በፊት መረጃ አድርሰናችኋል። ማቲያስ ኩኛ አማራጭ ሆኖ ሐሰተኛ 9 ቁጥር ቦታ ላይ መጫወት ይችላል። በጣም እረፍት አልባ እንቅስቃሴ የሚያደርግ ተጫዋች ነው። ዳይሬክት ነው። ፍርሃት አልባ ነው። ማርከስ ራሽፎርድም አሁን በክለቡ ከቆየ ይህም ተጫዋች የ9 ቁጥር ተጫዋች ሆኖ መጫወት ይችላል። ማርከስ ራሽፎርድ ምርጡ ቀን ላይ ከሆነ በጣም አስደናቂውና አስፈሪው የፊት መስመር ተጫዋች እንደሆነ በግራም በፊት መስመርም ተጫዋቹ የሚታወቅ ነው። ፓትሪክ ዶርጉም አሁን ምናልባት አንዳንዶች ይሄ ተጫዋች እንግዲህ ከዚህ ወይ ከዛ ሳይሆን አንዳንዴ ተከላካይ አንዳንዴ የክንፍ ተጫዋች እየሆነ እንደው ራሱን እንዳያጣ ብለው ቢሰጉም፣ ግን ዶርጉም ትልቅ ፖቴንሻል ያለው ልጅ ነው። እድሜው ገና ነው። ገና ኤክስፕሎሲቭ ነው። በጣም አግሬሲቭ ነው። ወደፊት እየሄደ አንዳንዴ የሚያደርጋቸው ነገሮች እንዲሁ ለተቃራኒ ቡድን ተከላካዮች ራስ ምታት ነው የሚሆኑት። ስለዚህ ዩናይትድ አጥቂው መስመር ላይ በጣም ብዙ አማራጮች አሉት። ግን ይሄም ሆኖ ክለቡ አሁንም ቢሆን ተጫዋቾችን ለማስፈረም በተለይ 9 ቁጥር ቦታ ላይ ማርኬቱን ይመለከታል ተብሏል። ምክንያቱም ሲዝኑን ሙሉ በ4 የተለያዩ ውድድሮች በተለይ አውሮፓ ሻምፒዮንስ ሊግን የሚያክል ትልቅ ውድድር ከፊቱ ተቀምጦ በቤንጃሚን ሼሽኮ ብቻ መተማመን አይችልም። ለዛ ነው ዩናይትድ የ9 ቁጥር መስመር አጥቂ ተጫዋች ለማስፈረም 2 አይነት አማራጭ ይዞ የሚገኘው። አንደኛ ፍሪ ኤጀንት የሆኑ ወይም ደግሞ ብዙ ገንዘብ ላይ ያስወጡ የሚችሉ ለምሳሌ 1 ዓመት ቀሪ ኮንትራት አካባቢ የቀራቸውን ተጫዋቾች ማስፈረም። ሁለተኛ ደግሞ ዝውውር ገንዘብም ቢሆን ክለቡ 40 አውጥቶ ለምሳሌ እንደነ ኦሌ ዋትኪንስ አይነት ልምድም ያላቸው ደግሞ አሁን ቢመጡም እንዲሁ ጎል አስቆጥረው ለዩናይትድ ጋራንቲድ የሆኑ ጎሎችን በየአመቱ እንደ 15 ጎሎችን ሊሰጡ የሚችሉ አይነት አጥቂዎችን ማንቸስተር ዩናይትድ እንደ ኦሊ ዋትኪንስ አይነት እየፈለገ ነው። እንዲሁም ቨርሲቲሊቲ ያላቸው ተጫዋቾች አሉ። ለምሳሌ እንደ ሳር አይነት ተጫዋቾች የክሪስታል ፓላሱ ማለት ነው። እሱም በዩናይትድ ይፈለጋል። ገንዘብ ላውጣ የሚል ከሆነም እንደ ኢጎር ቲያጎ የመሳሰሉ አጥቂዎች በዩናይትድ እየተፈለጉ ነው የሚገኙት ማለት ነው። ማንቸስተር ዩናይትድ ምን እንደሚወስን 9 ቁጥር ቦታ ላይ አብረን የምናይ ነው የሚሆነው። ግን ቀዳሚ ፍላጎቱ አሁን ክለቡ እንደው የአማካይ ክፍል መጨመር ነው እና ተከላካይ ማስፈረም ነው። ከዛ በኋላ አጥቂ ክፍሉን ነው የሚመለከተው ተብሎ ነው የተገለጸው። ክለብ ብሩዥን የአጥቂ መስመር ተጫዋች እንደሚፈልግ ግን ሰሞኑን ጠንከር ያሉ ዜናዎች መውጣት ጀምረዋል። ቤተሰቦች ለምሳሌ ኒኮሎ ትሬሶልዲ ተብሎ የሚጠራው ልጅ ነው እንደሚፈልግ ከዚህ በፊት መረጃ አድርሰናቸዋል እና ስሙ አሁን በተደጋጋሚ እየተነሳ ነው የሚገኘው። በተደጋጋሚ አሁን የዚህ ተጫዋችን ዜና ለእናንተ ካደረስን በኋላ ቀን በቀን መረጃ እየወጣበት ነው ዩናይትድ እንዴት አጥብቆ እንደሚፈልገው እና ስቲል አሁንም እየተከታተለው እንደሆነ ማለት ነው። 32 ጎልና አሲስት ላይ
ተሳትፎ ማድረግ የቻለ አሁን ወደ አርሰናል የሄደው ዞሊስ ተብሎ ከሚጠራው ተጫዋች ጋር በጣም አስደናቂ የሆነ ሲዝን በክለብ ብሩሽ ማሳለፍ የቻለ ልጅ ነው። 58 ጨዋታ አድርጎ ነው 23 ጎልና 9 አሲስት በማድረግ ይሄ ምርጥ ጀርመናዊ የአጥቂ መስመር ተጫዋች በዩናይትድ እየተፈለገ ያለው በፓውክ አድርጎ የእግር ኳስ ህይወቱን እንዲሁ ጀመረ። ለምሳሌ ዞሊሽ ወደ አርሰናል ሲዛወር ማለት ነው እና ልክ እንደ ዞሊሽ ሁሉ ከታች ጀምሮ ነው ራሱን ቀስ እያለ እያሳደገ መጥቶ አሁን ተጫዋቹ በክለብ ረግብ በጣም ወሳኝ አጥቂ ተጫዋች መሆን እየቻለው ማለት ነው። ስለዚህ ክለብ ብሩዦች እንደው ምንም እንኳን ተጫዋቹን አንሸጠውም ወሳኝ ተጫዋቻችን ነው የሚል አቋም ቢኖራቸውም እና የመሸጥ ፍላጎት እንደሌላቸው እያሳዩ ቢሆንም ግን ዞሊሽን ለአርሰናል ሸጠው ስላሳዩ ይህንንም ተጫዋች የመሸጥ እንደው እድል ይኖራቸዋል ተብሎ ነው። ይህ ጣሊያናዊ ጀርመናዊ የሊጉ ቶፕ ስኮረር የክለቡ ቶፕ ስኮረር ወደ ማንቸስተር ዩናይትድ ሊያመራ ይችላል ተብሎ እየተገለጸ ያለው የዩናይትድ ፍላጎት ጠንከር ይብል እንጂ ዩናይትዶች ተጫዋቹ ለማስፈረም ገፍተው ይሄዱ እንጂ የዞሊሽን ዝውውር በማንሳት ተጫዋቹ ከክለብ ብረግ ለመልቀቅ ምክንያት ይሆነዋል ተብሎ ነው የተገለጸው። ይህ ልጅ በዩናይትድ ራዳር ውስጥ ያለ ነው። ዩናይትድ እንደው ተስፋ ያለውን አጥቂ ላስፈርም የሚል ከሆነ ይሄ ተጫዋች ኒኮሎ ትሬሶሊ ወደ ዩናይትድ ሊመጣ ይችላል። በቅርበት ተከታተሉት ብለውናል ዘገባዎች። ወደ አማካይ የዝውውር ዜናዎች እንለፍ። የዝውውር መስኮቱ ሊዘጋ የቀሩት በጣም በጣት የሚቆጠሩ ሳምንታት ናቸው። አሁን ኦገስት 2 ላይ ነው የምንገኘው። ኦልሞስት 4 ሳምንታት ይቀራሉ። በእነኛ 4 ሳምንታት ውስጥ ማንቸስተር ዩናይትድ የሆነ ነገር ማድረግ አለበት። በተለይ አማካይ ቦታ ላይ ክለቡ ተጫዋች ማስፈረም እንዳለበት በርካቶች ከወዲሁ እየገለጹ ነው ያሉት። ክለቡን እየጠየቁ ነው ያሉት። በተለይ ደጋፊዎች አማካይ ብቻ አይደለም ዩናይትድ ሌሎች 1-3 ቦታዎችም ተጫዋች ይፈልጋል ይላሉ። ለምሳሌ የ9 ቁጥር ቦታ ላይ ከአማካይ ውጭ እንዲሁም ተከላካይ አንድ የግራ ተከላካይ እንዲሁም አንድ ሴንተር ባክ ዩናይትድ ያስፈልገዋል ብለው የሚሉ አትሊስት ነው በትንሹ እንደዚህ የሚሉ ደጋፊዎች አሁን ተበራክተዋል። ክለቡ ለዚህ ጉዳይ ምን እየሰራ ነው የሚለውን ሰሞኑን እየተከታተልን ዜና አድርሰናቸዋል። በተለይ እጅግ የሚታመኑት እንደ ቤን ጃኮብስን ጨምሮ ቢያንስ ክለቡ 2 ወይ 3 ዝውውሮችን ይፈጽማል ብለው ነግረውናል። ይሄ የሚወሰነው እንደው ዩናይትድ ለማስፈረም ካለው ፍላጎት አንጻር ብቻ ሳይሆን ሌሎች ብዙ ፋክተሮች አሉት በእርግጥ ቤተሰቦቻችን። ምክንያቱም ዝውውር የአንድ ክለብ ፍላጎት ብቻ አይደለም። ኢቨን የወኪሎች የራሱ የሻጩ ክለብ ጉዳይ አለ። ሌሎች ደግሞ ፈላጊ ተፎካካሪ ክለቦች አሉ። ብዙ ፋክተሮች አንድን ዝውውር ይወስናሉ። ስለዚህ ቤን ጃኮብስ እንዳለው ተስፋ እናድርግ ዩናይትድ ከ2 እስከ 3 ተጫዋች ያስፈርማል የሚለውን መረጃ እንያዝና እንደሆነ ማን ሊመጡ ይችላሉ። ሰሞኑን በስፋት ከዩናይትድ ጋር ስማቸው እየተያዙ ያሉ ተጫዋቾች ማን ናቸው ካላችሁ የዩናይትድ ቶፕ ታርጌት ትራንስፈር ሩመሮች የሚከተሉት ናቸው። ለምሳሌ ሉዊስ ሆል ቀደም አውርተናል። በስፋት እየተዘገበ ያለው ከኒውካስል ወደ ዩናይትድ 60 ሚሊዮን ፓውንድ ዩናይትድ ሊያወጣበት ይችላል የተባለ ነው። እንዲሁም ሚካ ጎትስ ተብሎ የሚጠራ የአያክስ የክንፍ አጥቂ መስመር ተጫዋች ነው። የዚህ ተጫዋች ዝውውር ከማርከስ ራሽፎርድ ቆይታ ጋር እንዲሁ የሚወሰን ይመስለኛል። በቀጥታ ራሽፎርድ ከዩናይትድ የሚለቅ ከሆነ አይ ቲንክ ዩናይትድ ሚካ ጎትስ እና ኤቨርተኑን ሊልማን ዳይን የመሳሰሉ ተጫዋቾች ሊያመጣ ይችላል። ጎትስ አሁን ከአያክስ ነው የሚጫወተው፣ 60 ሚሊዮን ፓውንድ የተገመተ ነው። ሊልማን ዳይ ደግሞ ለኤቨርተን ይጫወታል፣ 70 ሚሊዮን ፓውንድ ሂሳብ የተገመተ ተጫዋች ነው። እንዲሁም በ9 ቁጥር ቦታ ላይ ትልልቅ ስሞች ሁሉ መነሳት ጀምረዋል። ለምሳሌ ኦስሜን 100 ሚሊዮን ፓውንድ ወደ ዩናይትድ ተብሎ ስሙ ተጠቅሷል። ግን የሚሆን ዝውውር አይመስልም። ታይለር አዳምስ የተባለው የአማካይ ስፍራ ተጫዋች እንዲሁ ከበርንመዝ 35 ሚሊዮን ፓውንድ ተብሏል። ግን በቅርቡ ዜና አድርሰናቸዋል። ተጫዋቹ እንደው 35 ሚሊዮን ፓውንድ ተብሎ የመሸጫ ዋጋው ይገለጽ እንጂ በርንመዞች ለዝውውሩ ከዚህ በላይ ገንዘብ ይፈልጋሉ፣ ይጠይቃሉ። እንደው የተባለውን መረጃ ቤን ጃኮብስ የተናገረው ለእናንተ አድርሰናል። ሌላው ሹዋሜኒ ነው። ብዙ የዩናይትድ ደጋፊዎች የሚጠብቁ ዝውውር ነው። ቀጣይ መረጃ የምናደርሳችሁም በዚህ ጉዳይ ዜና ይኖራል። እስከ 100 ሚሊዮን ዩሮ ያወጣል ተብሎ ተገምቷል። ኮንሴሳው የተባለው የፖርቹጋል እንዲሁ ተጫዋች አንዱ ነው። በነገራችሁ ላይ ከጁቬንቱስ ወደ ዩናይትድ ሊመጣ ይችላል ተብሎ የክንፍ አጥቂ ነው። 50 ሚሊዮን ፓውንድ ሂሳብ የተገመተ ነው። ከጁቬንቱስ ነው። ይሄ ተጫዋች ከመምጣቱ በፊት ለፖርቶ ይጫወት ነበር። አሁን
ስሙ በተደጋጋሚ ከዩናይትድ ጋር እየተነሳ ይገኛል። በጣም ያስገረመኝ ደግሞ የሊያም ዴላፕ ዝውውር ነው። ዩናይትዶች ይህን አጥቂ ከቼልሲ እንዲያስፈርሙ ያውም 40 ሚሊዮን ፓውንድ ከፍለው ቀረበላቸው ተባለ። ዩናይትድ ግን ውድቅ አደረገው ነው የተባለው። ዴላፕ ካስታወሳችሁ ወደ ዩናይትድ ከመምጣት ይልቅ አለ አምና ተጠይቆ ነበር ሴሽኮ ከመፈረሙ በፊት ዩናይትድ ከመፈረም ይልቅ ለአውሮፓ ሻምፒዮንስ ሊጎች ቼልሲ መጫወት እፈልጋለሁ ብሎ ወደ ቼልሲ አመራ። ቼልሲ ግን የአውሮፓ ሻምፒዮንስ ሊግ ዘንድሮ አቶ ዩናይትድ ሻምፒዮንስ ሊግ መጫወቱን ሲያረጋግጥ ደግሞ ለዩናይትድ ራሱን አቀረበ ተባለ። ግን ዩናይትድ የሚያስፈርመው ተጫዋች አይመስለኝም፣ አይታወቅም። ግን ስሙ ከዩናይትድ ጋር እየተያዘ ነው። አሌክስ ስኮት ከበርመዝ ወደ ማንቸስተር ዩናይትድ 74 ሚሊዮን ፓውንድ የተገመተ ተጫዋች ነው። እንደዚሁም ካርሎስ ባሌባ ከብራይተን ወደ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ የተገመተ ተጫዋች ነው። እነኚህ ተጫዋቾች ናቸው በማንቸስተር ዩናይትድ ለዝውውር ስማቸው እየተፈለገ ያለ በዚህ ሳምንት በስፋት የተነሱ ስሞች። ቤተሰቦች ወደ ዜናዎቻችን ደግሞ እንለፍ። እንደው ጠቅለል ያለውን መረጃ በዚህ መልኩ ካደረስናችሁ የኦሪሊየን ቹዋሜኒን ጉዳይ እንመልከትና ቹዋሜኒ ትልቅ ተስፋ አለው። አሁን ለምን ዩናይትድ ተስፋ እንዳለው በዚህ ተጫዋች ዝውውር ዙሪያ ከዚህ በፊት አውርተናል እና ኢኤስ ራዲዮ ናሲዮናል የተባለ አንድ ምንጭ እንዳለው ከሆነ ጆዜ ሞሪንሆ እና የኮቺንግ ስታፍ ቡድናቸው በአንድ ነገር ላይ ተስማምተዋል። እሱም በቹዋሜኒ ጉዳይ ነው። ሮድሪ ከፈረመ የዚህን ተጫዋች ዝውውር የሚያጠናቀቁ ከሆነ ማድሪዶች ቹዋሜኒን እንደ ትርፍ ነው የሚቆጥሩት እና የማድሪድ አሰልጣኝ ቡድን አባላት በአጠቃላይ ቹዋሜኒ ለቡድናችን ይጠቅማል ብለው አያስቡም። ሮድሪ እስከመጣ እስከፈረመ ድረስ ማለት ነው። ስለዚህ እነኝን ሁለት ተጫዋቾች በተለይ በአንድ የአሰላለፍ የማድሪድ ቡድን ውስጥ ሜንቴን ማድረግ የቲሙን ባላንስ እንዲሁ ያዛባል ብለው ያስባሉ። ከሁለቱ አንዱን ተጫዋች ነው ማሰለፍ የምንችለው እንጂ ሮድሪንም ቹዋሜኒንም በአንድ ጨዋታ አንድ ቲም ውስጥ ልናሰልፍ አንችልም የሚል ድምዳሜ ላይ ደርሰዋል ተብሏል። ይሄ ለዩናይትድ በጣም በጣም ትልቅ ዜና ነው። ስለዚህ ምንድነው የዜናው ማጠቃለያ? ጆዜ ሞሪኖ ቹዋሜኒን ለዩናይትድ መሸጥ ይፈልጋሉ ብቻ በአጠቃላይ እና ይህን ተጫዋች ኢንኮምፓተብል ብለው ነው የሚያስቡት ከሮድሪ ጋር ተብሏል። ልብ በሉ፣ ብቃት የለውም አይደለም፣ ግን ሮድሪ የሚመጣ ከሆነ ቹዋሜኒ ኢንኮምፓተብል ይሆናል ተብሎ ነው የተቀመጠው ማለት ነው። ስለዚህ ሁለቱ አብረው አይዶም ማለት ነው። በአንድ ቲም ውስጥ በአንድ ጨዋታ ውስጥ በአንድ መዋቅር ውስጥ ተጫዋቾቹ በአንድ ጊዜ ሊሰልፉ የሚችሉ አይደሉም ማለት ነው። which means indirectly ቹዋሜኒ ለማንቸስተር ዩናይትድ ይሸጣል ነው። ዩናይትድ ብቻ አይደለም የሚፈልገው፣ ይሄን በተደጋጋሚ ነግረናቸዋል። ሌሎች የሚፈልጉትም ክለቦች አሉ። በእርግጥ ሮድሪ ወደ ከሪያል ማድሪድ ጋር ቢጨርስ ቹዋሜኒ ወደ ዩናይትድ ይመጣል በእርግጠኝነት ማለት አይደለም። ምክንያቱም ቼልሲም ዝውውሩ ላይ ይገባበታል፣ አይታወቅም። ሊቨርፑልም ይፈልገዋል የሚሉ ሩመሮችን ሰምቻለሁ። ስለዚህ ትልቁ የሚያስደስተው ዜና ዩናይትድ ይሄን ልጅ ለማግኘት ያለው እድል በጣም 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 ይሰፋል። ከዚህ በፊት እንዳወራንበትም ነው የሚሆነው። ትልቁ ዜና አሁን የሚመስለኝ በሰበርነት እንደው ለዛሬ የሚቀርብ አዲስ ነገር ከሆነ ከዚህ በፊት ስንጠረጥር የነበረውን ነገር አሁን ጋዜጦች የስፔን እያረጋገጡልን ነው። ምክንያቱም ሮድሪ ከመጣ ቹዋሜኒ ይለቃል። ምክንያቱም ሁለቱ ተጫዋቾች በአንድ ቡድን ውስጥ ኮምፕሮማይዝ ተደርገው አንድ ላይ የሚጫወቱ አይደሉም። ስለዚህ ኢንኮምፓተብል ናቸው በሚል በጆዜ ሞሪኖ ሁሉ ተፈርጇል ቹዋሜኒ ማለት ነው። ይሄ ትልቅ 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 ዜና ነው። ዩናይትድ አሁን ባለው አማካይ ስፍራ ቦታ ላይ ቲልማንስን አምጥቷል። በጣም ጥሩ የሆነ አማካይ ስፍራ ተጫዋች ነው። ቹዋሜኒን የሚጨምር ከሆነ ደግሞ በ6 ቁጥር ቦታ ላይ እንዲሁም አማካይ ቦታ ላይ በጣም ጥሩ የሆኑ አማራጮችን ዩናይትድ ይይዛል እና ጥሩ የሆነ እንደው ሌሎች ተጫዋቾችን ካስፈረቡ ከጨመሩ በጣም ጥሩ የሆነ የዝውውር መስኮት ዩናይትድ እንዳሳልፈ ስለሚቆጠር ይሄን ዝውውር የማጠናቀቅ አሁንም ቢሆን እድል አለው ተብሎ የተነገረው። ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርቦ የተናገረው አንድ ነገር አለ በኦሪሊየን ቹዋሜኒ ዝውውር ዙሪያ። ቤተሰቦች የዚህን ተጫዋች ዝውውር ለመጨረስ ዩናይትዶች የገንዘብ በተለይ የደሞዙ ጉዳይ ችግር አይኖርባቸውም ብሏል። ፋብሪሶ ሮማኖ ምናልባት ደሞዙ በጣም ሊበዛ ይችላል ለዩናይትድ ብሎ ነግሮናል። ነገር ግን ቤን ጃኮብስ በተደጋጋሚ ይህን እየተናገረ ነው። ዩናይትድ የቹዋሜኒን ደሞዝ መሸፈን አያቅተውም፣ አይከብደውም።
ምናልባት ትልቅ ነገር ሊሆን የሚችለው አስቸጋሪው ነገር አሁን ያለውን ይሄ ኢንፍሌትድ የሆነ የተጫዋቾች ዝውውር ዋጋ ከተመለከቱ በኋላ ሪያል ማድሪዶች ምናልባት ለተጫዋቹ ዝውውር 100 ሚሊዮን ፓውንድ እና ከዛ በላይ ከዩናይትድ እንዳይፈልጉ እንዳይጠይቁ የሚለው ነገር ነው የሚያሰጋው። ማድሪዶች እንደው ከዚህ በፊት እንደተባለው እንደው ከዚህ በፊት 80 ሚሊዮን ዩሮ ሁሉ ሲባል ነበር። አሁን 100 ሚሊዮን ዩሮ ነው እየተባለ ያለው። በፓውንድ ደግሞ 100 ሚሊዮን ፓውንድ የሚጠይቁ ከሆነ ከ120 ሚሊዮን ዩሮ በላይ ሊሆን ነው የተጫዋቹ የዝውውር ገንዘብ እና አጠቃላይ የዝውውሩ ሂሳብ ከሚዘዋወርበት ገንዘብ ከደሞዙ አንጻር ሲደመር ያለው በ5 ዓመት ኮንትራት ስለሚሰላ ይሄ ነገር በጣም ኤክስትሪምሊ ውድ ከሆነ ለማንቸስተር ዩናይትድ ዝውውሩን ለመፈጸም አስቸጋሪ ሊያደርገው ይችላል። ነገር ግን እንደው ተጫዋቹ ከኢንፍሌትር ከሆነው ማርኬት ጋር በተያዘ በጣም ከፍተኛ ገንዘብ ካልተጠየቀበትና ፋየር ፕራይስ ከሆነ ዩናይትዶች በዚህ ገንዘብ ብናመጣው በጣም የሚገባው ጥሩ ተጫዋች ነው ብለው ካሰቡ ግን ዝውውሩን ዩናይትዶች ይፈጽሙታል ማለት ነው። በዚህ መልኩ ነው እየተንቀሳቀሱ ያሉት። ትልቁ ማሳያም ቢሆነው ቹዋሜኒ ሊመጣ እንደሚችል በጣም በጥርጣሬ እንድመለከተው የሚያደርገኝ እናንተንም እንደው ተስፋ እንድሰጣችሁ የሚያደርገኝ ነገር እስካሁን ድረስ የማኑ ኮኔን ዝውውር ዩናይትዶች መተዋቸው ነው። ልጁ ለሽያጭ ቀርቦ ከ40 እስከ 50 ሚሊዮን ዩሮ ሂሳብ ድረስ መውሰድ ትችላላችሁ ብለው ሮማዎች በጣም ቢበዛ እንግዲህ 55 ወይ 60 ሚሊዮን ዩሮ ነው ይሄ ተጫዋች ሊያስወጣ የሚችለው ዩናይትድን ግን በዚህ ገንዘብ ልናስፈርም አንፈልግም ብለው ዩናይትዶች የዚህን ተጫዋች ዝውውር የዝውውር መስኮቱ ሊዘጋ ቢቃረብም ግን እስካሁን ድረስ ችላ ብለው ቆይተውታል። ከወኪሉ ጋር እስካሁን ኮንታክት እንዳደረጉ ነው። ከሮማ ጋር ያደረጉት ምንም አይነት ንግግር ወይም ድርድር የለም እዚህን ተጫዋች ዝውውር በተመለከተ። ይሄ ጉዳይ ደግሞ ዩናይትዶች ከሱ በተሻለ ወደ ክለቡ ለማምጣት የፈለጉት የአማካይ ስፍራ እንዳለ እቅዳቸው ውስጥ የተሻለ እቅድና ፕላን እንዳላቸው ዝውውሮችን በተመለከተ ያመለክታል። ይሄ እቅዳቸው ምንድን ነው? ኦሪሊየን ቹዋሜኒን ማምጣት ነው ወይንስ ደግሞ እንደው በዚሁ ሌላ አንድ በርካሽ የሆነ 30 ወይ 40 ሚሊዮን ፓውንድ ዝውውር ፈጽሞ እንደ ሳንደርበርግ አይነት ዝውውሮችን የስኳድ ተጫዋች አምጥተው ማጠናቀቅ ነው ወይ የሚለውን አብረን የምናይ ይሆናል። ምክንያቱም ብዙ ጊዜ ዩናይትድ አሁንም ቢሆን ዘገባዎች እንደሚሉት ለኦሪሊየን ቹዋሜኒ ነው ዩናይትድ ገንዘብ እየቆጠበ ጊዜውን እየቆጠበ እየጠበቀ ያለው ተብሎ የሚገለጸው ያን ነው የሮድሪ ዝውውር እስኪጠናቀቅ። ግን ደግሞ ይሄ ዩናይትድ ቹዋሜኒን እንደሚያስፈርም ማረጋገጫ አይሆንም። ዩናይትድም በዝውውር መስኮቱ ላይ በጣም አንፕሬዲክተብል የሆኑ ያልተጠበቁ ውሳኔዎችን ሲያሳልፍ ስለተመለከትን ምናልባት ዩናይትድ የቹዋሜኒን ዝውውር ለመፈጸም የማይችል ከሆነ በሆነ እክል ምክንያት የማይፈጽመው ከሆነ ድንገተኛ የሆነ ያልተጠበቀ ዝውውር እንዲሁ ሊፈጽም ይችላል ማለት ነው። ግን አሁንም ቢሆን ዩናይትድ ቁጥር 1 የአማካይ ስፍራ 6 ቁጥር ተመራጭ የሆነው አጥቂ በሁሉም የዩናይትድ ቦርድ አባላት እየተስማሙበት በአንድ ድምፅ ከኤክስፒሪየንስ አንጻር በተለይ እየተስማሙበት ትልቁ የ6 ቁጥር ፈራሚያቸው ኦሪሊየን ቹዋሜኒ ይሆናል ተብሎ ይጠበቃል። በዛ ምክንያት ነው የማኑ ኮኔን ዝውውር ጉዳይ ዩናይትዶች ችላ ያሉት ተብሎ የሚታሰበው። የማንቸስተር ዩናይትድ የዝውውር ስትራቴጂን በተመለከተ ኢኤስፒኤን ጋዜጣ ያወጣው በጣም የሚያስገርም መረጃ አለ። የዩናይትድ የዚህ ክረምት የዝውውር ስትራቴጂ በጣም ግልጽ ነው እና ይሄ ስትራቴጂያቸው ራሳቸውን ከዝውውር ፉክክር ወይም ከጫራታ ማራቅ ነው። ፈረንጆች ቢዲንግ ዋር እያሉ ይጠሩታል። የዩናይትድ ሰዎች በዚህ የተጫዋቾች ዝውውር ቢዲንግ ዋር ውስጥ መሳተፍ አይፈልጉም። አንዱ ትልቁ ፕሪንሲፕላቸው የዝውውር መስኮቱ ከመከፈቱ የወሰኑት ያሰመሩበት ነገር ጉዳይ ይሄ ነው። ጫራታ ውስጥ ለአንድ ተጫዋች ዝውውር አንገባም። በዛ ምክንያት ከቶናሊ ዝውውር ፉክክር ራሳቸውን አወጡ። ከማቲያስ ፈርናንዴዝ ዝውውር ፉክክር ራሳቸውን አወጡ። ከኢሌት አንደርሰን ዝውውር ፉክክር ዩናይትድ ራሱን አወጣ። ጫራታ የሚባል ነገር የዩናይትድ አመራሮች መስማት መሳተፍም አይፈልጉም። ምክንያቱም ጫራታ ብዙ ጊዜ በዝውውር መስኮት እንቅስቃሴ ላይ ያልተፈለገ ወጪ ገንዘብ እንድናወጣ ያደርገናል እና ለአንድ ተጫዋች በጣም የተጋነነ ሂሳብ እንድንከፍል የሚያደርገን መሆኑን ተከትሎ አንሳተፍም የሚል አቋም ነው የያዙት። ስለዚህ
እየጠበቁ ያሉት የሚፈልጉት ነገር አለ። የኤስፔን ጋዜጣ ሰሞኑን በጣም ስናወራበት ነበር። የሚጠብቁት ዘይ ዌይት ፎር ዶሚኖስ ቱ ፎል ይላል ርዕሱ። ዘይ ዌይት ፎር ዶሚኖስ ቱ ፎል ይላል። የዝውውር እንቅስቃሴ ላይ ምንጊዜም ቢሆን ዶሚኖ ኢፌክት አለ እና እነኚህ ዶሚኖዎች ማርኬቱ ላይ እነሱ ተጫዋችን እንዲያስፈርሙ እንዲወስንላቸው ይፈልጋሉ። በጣም ትልቁ ማሳያ አሁንም ደግሜ የምናገረው የሮድሪ ጉዳይ ነው ማለት ነው። ሰሞኑን ስናወራበት የነበረውን ነገር የኤስፔን ያረጋገጠልን ዘገባ ነው እያወጣ ያለው። አንድ ክለብ አንድን ተጫዋች እንደው ሽጥልን ብሎ ቀድሞ ከመጠየቅ ይልቅ ክለቡ ተገዶ በፍላጎቱ እንዲሸጥ ታይሚንግ መጠበቅና ይሄ ነገር እስኪከሰት ድረስ በትዕግስት ፔሸንትሊ መጠበቅ ነው ዩናይትዶች ትልቅ ስትራቴጂ ማለት ነው። ዞሮ አሁን ማጋር ይወስደናል፣ ቹዋሜኒ ጋር ነው የሚወስደን፣ ቹዋሜኒ ጋር ይወስደናል እና እነኚህ ዶሚኖዎች ጊዜያቸውን ራሳቸውን ቦታቸውን እና እንደው ታይሚንጋቸውን ጠብቀው ሲመጡ ሲከሰቱ ያ ኦፖርቹኒቲ ዝውውሩን ለመፈጸም በጣም ያቀልልናል የሚል ሀሳብ አላቸው። አንደኛ በዝውውር ገበያው ላይ በጣም የተጋነነ ገንዘብ እዛ ተጫዋች ላይ አንጠይቅም። ምክንያቱም ፍላጎቱ ከኛ ብቻ አይደለም ከሻጭም ክለብ ስለሚሆን ወትውቶ ጨረታ ውስጥ ገብቶ በሌሎች ፈላጊ ክለቦች እንዲሁ ተገፋፍቶ ብዙ ገንዘብ ከመክፈል ይልቅ በትክክለኛው ማርኬት ዋጋ ተጫዋች እንድናመጣ ይረዳናል ብለው ስላሰቡ ከጨረታ ራስን ማራቅና በእግር ኳስ ዝውውር ሌሎች ክለቦች ተጫዋቾች ላይ በሚከሰቱ የተለያዩ የእግር ኳስ ዝውውር ሁነቶች ዩናይትድ በመሃል ተጠቃሚነት የሚያስገኙለት ዝውውሮች ላይ መግባትና ዝውውሮችን መፈጸም በሚል ነው በዚህ መልኩ እየተንቀሳቀሱ የሚገኙት ማለት ነው። ስለዚህ አሁንም ቢሆን ዩናይትድ ገንዘብ አለው። ያወጣው ገና 40 ምናምን ሚሊዮን ፓውንድ ነው። ምክንያቱም ራስመስ ሆይሉንድን ሸጦ ክለቡ ገንዘብ አግኝቷል። አጠቃላይ 85 ሚሊዮን ፓውንድ ካወጣ በዝውውር መስኮት የራስመስ ሆይሉንድ ሽያጭ ገንዘብ ሲቀንስ ወደ 45 ሚሊዮን ፓውንድ አካባቢ ነው ለዝውውር ያወጣው። 200 ሚሊዮን ፓውንድ እና ከዛ በላይ ለዝውውር ባጀት አለው ተብሎ ነው የሚጠበቀው በዚህ ክረምት የዝውውር መስኮት። ስለዚህ 40 ምናምን ሚሊዮን ፓውንድ ሲቀነስ ከ200 ሚሊዮን ፓውንድ ላይ 40 ምናምን ሚሊዮን ፓውንድ ሲቀነስ የሚመጣው ደግሞ 160 ሚሊዮን ፓውንድ። ይሄ ገንዘብ ማለት አሁንም ዩናይትድ አግሬሲቭሊ ቢያንስ እንደው ጥሩ ተጫዋቾችን እንኳን ቢያንስ በሉት እንደው መካከለኛ ተጫዋቾችን ቤን ጃኮብስ እንዳለው 3 ተጫዋቾችን ሊያስፈርም ይችላል። ወይ ደግሞ በጣም ወርልድ ክላስ የሆኑ ተጫዋቾችን 2 ተጫዋች ሊያመጣላችሁ ይችላል። 160 ሚሊዮን ፓውንድ ሂሳብ ማለት በጣም ብዙ ነው። ኦልሞስት ይሄ ገንዘብ ማለት ቤተሰቦቻችን እንግዲህ ያስቡት ወደ 80 ሚሊዮን ፓውንድ ማለት ነው። 160 ሚሊዮን ፓውንድ እና ይሄ በጣም ብዙ ገንዘብ ነው። 3 ተጫዋች ለማስፈረም ኢቨን በጣም በቂ ገንዘብ ነው። አንድ ጥሩ የሆነ አማካይ በጥሩ ሂሳብ አንድ ጥሩ የሆነ የግራ ተከላካይ እንደ ሉዊስ ሆል እየተባለ እንዳለው ከሆነ ወይም ደግሞ ስኬሊ ሊሆን ይችላል። ስኬሊን በ40 ሉዊስ ሆልን ደግሞ በ60 ማለት ነው። ከሁለት አንድ ደግሞ የ9 ቁጥር ቦታ ተጫዋች ዋትኪንስን ማምጣት የሚችል ገንዘብ ነው። ቹዋሜኒን፣ ሉዊስ ስኬሊ፣ ሆልን ወይም ደግሞ ሆልን ማለት ነው። ከዛ ውጭ ደግሞ ጥሩ የሆነ የተመሰከረለት ኤክስፔሪንስ ያለው በ40 ሚሊዮን ፓውንድ ሂሳብ የሚገመት የ9 ቁጥር ቦታ አጥቂ ማለት ነው። ስለዚህ ይሄ ገንዘብ በራሱ በ40 ሚሊዮን ፓውንድ ኦሊ ዋትኪንስን ያመጣላቸዋል። በ40 ሚሊዮን ፓውንድ ደግሞ እንደው የአርሰናሉ ሉዊስ ስኬሊ ያመጣላቸዋል። በ80 ሚሊዮን ፓውንድ ሂሳብ ደግሞ ኦሪሊያን ቹዋሜኒን ያመጣላቸዋል ማለት ነው። እና እንደው ዝም ብላችሁ ባጭሩ ይሄን ሂሳብ ብትሰሩት ዩናይትድ ካገኛቸው ከተጫዋቾች ሽያጮች ሁሉ ካገኛቸው የዝውውር ገንዘቦች በተለይ በዚህ ሲዝን የሚያስገባው ገቢ የትየለሌ ነው። ዩናይትድ የዶክመንተሪው አለ፣ የስፖንሰርሺፕ ጉዳይ አለ፣ ወደ አውሮፓ ሻምፒዮንስ ሊግ መመለ በጣም ብዙ ገንዘብ ነው ያገኘው። ኢቨን ከሜሰን ግሪንውድ ሽያጭ ዩናይትድ ገንዘብ አግኝቷል። ተጫዋቾችን ደግሞ እየሸጠ ነው። አሁንም መሸጡን ይቀጥላል። አንድ አጥቂ እንደውም ወደ ኤቨርተን ይሄዳል ተብሎ እየተወራ ነው። ሃሪያ ማስም እንዲሁ ክለቡን እንደሚለቅ አሁን እየተጠበቀ ነው ያለው። ዩናይትድ በየዘርፉ ገቢ እያስገባ ነው እና እነኚህን ቅድም የጠቀለስኩላችሁን 3 ዝውውሮች ለመፈጸም ስቲል ክለቡ አሁንም በቂ የሆነ ባጀት አለው፣ በቂ የሆነ አቅም አለው። የሚጠበቀው የማርኬት እድሎችን ኦፖርቹኒቲዎችን ነው። እነኚህ ጥሩ የሆኑ የማርኬት እድሎች ሲመጡ ባልተጋነን እና እንደው ለዛ ተጫዋች በሚገባው የሽያጭ ወይም የዝውውር ገንዘብ እነኚህን ተጫዋቾች ማዛወር እንችላለን የሚል ሀሳብ ይዘው ነው ማለት ነው። በጣም በትዕግስት ራስን ከጫራታ በማራቅ እና
ዶሚኖዎችን በመጠበቅ ዩናይትድ የዝውውር ማርኬቱ ላይ በጣም አግሬሲቭሊ ለመግባት ጥረት እያደረገ የሚገኘው ማለት ነው። ይሄ የኢስፔን ሰፊ ዘገባ ነው። እንደው ዩናይትድ ምን እየሰራ ነው? እስካሁን ድረስ ለምንድነው ዝውውሮችን ያላስፈጽመው? እስካሁን ዝውውር መስኮት ላይ ለምንድነው ያልተሳተፈው እና ተጨማሪ ተጫዋቾችን ያላመጣው ለምትሉ ቤተሰቦቻችን ምላሽ እንዲሆናችሁ በሚል ያቀረበ ኖሩ ደጋፊዎች እርግጠኛ አይደሉ። እውነት ለመናገር ቤተሰቦቻችን በጣም ኢኔሶች ላይ ጥያቄ ማንሳት ጀምረዋል፣ ተቃውሞም ጀምረዋል። በትዊተር እንዲሁም በፌስቡክ ገጽ ላይ እንደው የደጋፊዎችን ስሜት በመላው ዓለም ዩናይትድ ደጋፊዎችን ስሜት ለማየት ሞክሬያለሁ። ኢኔሶች ላይ መጠራጠር ጀምረዋል። እንዴት ይሄ ሁሉ ሳምንታት አንድሬ ሳንቶስን ዝውውር ክለቡ ይፋ ካደረገ በኋላ ቆይቷል። ጥቂት ሳምንታት ተቆጥረዋል። በዚህ ጥቂት ሳምንታት ውስጥ እንኳን ብዙ ነገሮችን ዩናይትድ መስራት ይችል ነበር፣ ግን እስካሁን ድረስ ዝውውር መፈጸም አልቻለም። እና እነኚህ ሰዎች ምን እያደረጉ ነው? ዝውውር መስኮቱን በዚሁ ሊያጠናቅቁት ሊዘጉት ነው ወይ? ተጨማሪ ተጫዋቾችንስ አያመጡም ወይ ብለው አመራሮቹ ላይ ጥያቄ እያነሱ ነው ያሉት። ግን የስፔን ጋዜጣ አይ ቲንክ ለብዙ የዩናይትድ ደጋፊዎች እናንተንም ጨምሮ ክለቡ ምን እየሰራ እንደሆነ ምን እየጠበቀ እንደሆነ ምን ለማድረግ እንዳሰበ ምላሽ የሚሰጥ ሰፊ ዘገባ ነው ብዬ ስላሰብኩ ወደ እናንተ አደረስኩ። ለማንኛውም ተወዳጆች ቀጣይ ሳምንት በጣም ወሳኝ ሳምንት ነው። ብዙ የዝውውር እንቅስቃሴዎች ሊደረጉበት ይችላሉ። ከነገ ጀምሮ እነኛን የዝውውር መረጃዎች እንደተለመደው እየተከታተልን ከሚታመኑ የዜና ምንጮች ብቻ ወደ እናንተ ለማድረስ እንዲሁ ቃል እንገባለን። እናንተም አብራችሁን ሆናችሁ እነኝህን መረጃዎች ቀጣይ ሳምንት ከኛ ጋር እንድትከታተሉ ነው የምንጋብዘው። ነገ እንገናኛለን። እስከዛ ሰላም ተወዳጆች ባይ